አላስታውስም ብያችሁ ነበር። ከዛች ልጅ ገባኝ ፓንት አለበሰችም ዋንዴ ላልዋልታ ምን አልጠቀም ለሷ ቂጥ ምን ፓንት አለበሰችም። ከዛ እነ መቅደስ ምናምን ፓንት ልበሽ እናቴ ፓንት ለብሰሽ ጨፍሪ መጨፈሩ ችግር የለውም ሁላችን ጨፍራል ፓንት ልበሽ አሏት። በፍጹም ማለት ያለ ፓንት ቂጥ ያውረደረግም ማለት። ከዛ ወንዶቹ ዘጋ ምን አግባሽ ያገባኛል ሶሻል ሚዲያ ላይ እስከወጣች ድረስ አይነሽን ነው በጣትሽ መቆለቆልልሽ ሶሻል ሚዲያ ላይ እስከወጣች ድረስ ከሀስከፈ ያገባኛል። እኔም አልገባበት ነው በትዳር አልገባም። ይሄ በልጆች መሀል በትዳር ማለት አልገባም። ማብቃት አልፈልግም። አሁን በዛች ታረቁ ተጋቡ ላይ አልገባም በትዳር። ሌላው በተረፈ ግን ቂጥሽንና ቂንጥርሽን ይዘሽ እዚህ ቲክቶክ ላይ እስካራገብሽ ድረስ ያገባኛል። እንዳያገባኝ ከፈለሽ አደባባይ ሶሻል ሚዲያ ላይ እንዳትውጪ። እወጣለሁ ካልሽ ይተነተናል ይበተናል። እናንተ ስለኔ ቂጥ ስለኔ ጡት ስለኔ ፊት ስለኔ አገጭ ስትበታቱና ስታወሩ ማንንም ተቆጭ አልነበራችሁ። ከሀ እስከ በ ዝርዝር አድርገናል። እስኪ ማን አባቱ ያስቆመኛል እናያለን። ምን አባሽ ብትሪ ጌታ አባሽ ብትሪ ምንም አባታችሁ አታመጡ አብራራለሁ። ከዛ ልጅቷ ከዛ ይሄ እኮ እንደዚህ የሚሉት እኮ ለምን ቂንጥራ አላየንም ነው ቋንቋ ጮታቸው። ዳቦ ግልብጥ ብሎ ጋይስ መድኃኒዓለም ያሳያችሁ። ቂጡ ይጥቋል። ሁላችንም የሀበሻ ቂጣችን ጥቁር ነው። ጉልበት ሁሌ ነው ብላችሁ የሀበሻ ጉልበት ቂጡ ብብቱ ዳቦ ጥቁር ነው። ሀበሻ በአጠቃላይ አንገታችን ጥቁር ነው። ለምን እንደሆነ አላውቅም። የሆነ ቦታ ላይ ነው ቀይ ያለብን ማለት ነው። ቀይ ራሱ የምትሏ ሴት ዳቦ አሻሮ ነው ማሰሻ ነው የሚመስለው። ምን ያጨስ ይጨፍር አላውቅም። ብቻ ከዛ ልጅ ግልብጥ ብላ ቂጣን አውርጥታ አንድ አሁን እዚህ እዛው አላያችኋትም? እንደ ወደ ቤት ነበር እኮ ተሰብስበን ሼር ማታውኝ። ከዛ ጥቁር ቂጣን እንየው ለምደነዋል። የራሳችንን ጥቁር ነው ከነ ጸጉሩ ይበተናል አልኳችሁ ማለት ወሬ ሰው ማለት አይበተንም። ግን ጋይስ አይተዋል ጸጉሩን ያለ ፓንት ለምን ያለ ፓንት የምትደንሽ ትባላለች። እንትን ስለሆንኩኝ ምንድነው ቂጤ ስለማይወዛወዝ እና ሱሪ አድርገን ቂጣችንን እናስጨፍራለን። ቱታ አድርገን ቂጣችንን እንጨፍራለን። ምን ብናደርግ ቂጣችንን እንጨፍራለን። ግዴታ ፓንት ስላለበሽ እና አጭር ቂጥሽ ሙኒጤሽን ስላውቃሽ ዛሬ አይደለም የሚጸጽጥሽ። እውነቷን የተናገረችው ማናት መቅደስ ቀንተሽባት ነው። መቅደስ እብድ የመሰለ ቂጥ አላት። ጋንግሪን የሚያስይዝ ቂጥ አላት። አሁን የመቅደስ ቂጥ ብታዩት ጋንግሪን ነው የሚይዛችሁ። 3-4 ያትናገሩ አፋችሁ ይኮለታተፋል። ቂጥ ብላችሁ ነው የምትቀሩት። በሷ ቂጣን በዛች ሙኒት የምትስ ሙኒት መቅደስ አትቀናም። ግን ለራሷ ብላ ነው ላይ ያንን የሚያህል እንትንሽን ሸፍኝና ጨፍሪ አለቻት። ከዛ አንዱ ገስት ላይ ያለ አንዋደድም እኔና እሱ ሲጀመር ማለት ነው። ከዛ ደስ ትላለህ። ምን ችግር አለው? ትጨፍራ ሀበሻ ቆሻሻ ይላል። ሴት ልጅ አለው ልጁ እኮ መታከለ ፓንቷ ተጨፍር ቢባል እኮ ህይወቱ ታንቃ ትሞታለች እንጂ በጀም ያለው ባናና እንደውም ስም እንጠራለን ነበር ታመጣለህ። ባናና የምትባል ባናና ይሄኛው ያለ ሌላ አንድ ባናና የሚባል አለ ኢንስታግራሙ ማለት ነው። እሷ ምን አለ ትጨፍር ተቋ ሀበሻ ማለት ቆሻሻ ነው ይላል። ነገ ያልከን እኛ እንኳን ቂጣችንን ሙኒጣችን ቂንጥራችን ሳይታይ ሳንጨፍር እንኳን ስድብ ለተሳደብነው እንኳን እስከዛሬ ድረስ ከሰው ጋር በተጣላንበት ቁጥር የድሮ ቪዲዮአችን እየተሰበሰበ እየመጣ አንቺ እኮ እንዲህ ተሳዳቢ ነበርሽ ይባላል። ከሆነ ሰው ጋር በተጣላ ቁጥር የድሮ ማንነቴ እየወጣ ነው የሚጎለጎል። እቺ ልጅ ዛሬ ለመፈመስ የሚሆን ገንዘብ ለማግኘት የሚሆን ቂንጥሯን አውጥታ ስታርገበገብ ነገ የፉጨት አስተማሪ ነው የምትሆነው። በየቦታው እያፏጨች ትቀራለች። አጥፉልኝ ያለች ከዚህ ሁላ ነገር ነበራችሁ አይደል? ከዚህ ሁላ ነገር ተይ ትጨፍር ሀበሻ ቆሻሻ ምን አስቀናችሁ? እኔ አሁን በሷ ቀንተሽ ነው እንዳትሉ መድኃኒዓለምን በሷ አይነት የሷ ቂጥ ለኔ ጉንጭ ናት። ተርዚና በሏት እንደው ተርዚና በሏት የኔን ቂጥ ተሸክሜ እሷ ምን ይሰራልኛል? ግን ለራስሽ ነው እናት ለራስሽ ነው። በኋላ ቂጥሽን ስትሰበስቢ በየሜዳው እድሜሽ እንዳያልፍብሽ ለአንቺ ብዬ ነው። ለአንቺ ብዬ እኛ ይቆጨናል። ድሮ የተሳደብኩት ይቆጨኛል። እኔ ቤታ ብትጠይቂ መድኃኒዓለምን ለምን ተሳደብኩ እንዴት ተሳደብኩ በምን ተሳደብኩ ምን ጠጥቼ ነው እንዴት ሰክሬ ነው ብዬ ነው አሁን ራሴን የምጠይቀው። ለስድብ እንኳን ማለት ነው አንዲቷ እና ስትጨፍሪ አሁን እኛ እንጨፍራለን። ቂጤና አወዛውዛለሁ ትወርቅ አደርጋለሁ። ግዴታ ያለ ፓንትና በአጭር አይሆንም። አንተ ደግሞ ባናና ሴት ልጅ አለ ልጅህን አውጣና አንተ ትጨፍር ትላለህ። ሴት ልጅህን እስኪ አንተ ሴት ልጅ አለ አውጣና ያለ ፓንት እምሷ እየታየ ትጨፍር እስኪ እኛት እስኪ ልጅህን አውጣ። ሁላችሁም በራሳችሁ ሲደርስ የማትፈልጉ ሰዎች በሰው ልጅ ሲሆን ግን ታበረታታላችሁ። ኧረ እኔ ስማ የምንነግራቸው ማይኑ ጋይስ መጨፈር አለ ምን ያናደደኝ ቂጤ ያለ ፓንት አይወዛወዝም። አዳር ስንት ነው ትላለች። አዳር ተገራቁ ስንት ዓመቷ እንደሆነ ታውቃላችሁ? 21 ዓመቷ ምናምን አሜሪካ ከመጣች 2 ዓመቷ መጨፈር እኮ ትጨፍር እኮ ግን ለምን እንዴት እዛ ጋር ፓንት ሳይታይ ቂንጥሯ እንዲህ ክፍት ተብሎ እየታየ ስትጨፍር አትሊስት እንኳን አይቆጣትም። አንዴ ዋልዘጣ የሀበሻ ወንድ እኮ የወለደውም ያገባው ምንድን ነው እንዴ ተፈለጥ አሁን እዛ እኮ ማለት ነው ባናና እኮ በቃ ቂንጥራቸው እንዲቆማል በቃ ሰብሰብ ብለው የአንድ 21 ዓመት አሁን አንተ በእርግጠኝነት ማለት ነው መንገድ ላይ ዝም ብለህ ብትራመድ ባናና 6 ይችል ትወልዳታለህ። እመነኝ ዝም ብለህ የወንዱ ቁምልኝ አዳሪ ብትሆን እችል ልጅ መንገድ ላይ ትወልዳታለህ። ባናና በ3 አይነት እሷን ትወልዳታለህ። በጥቁሩ በቀዩ በነጩ አድርገህ ትወልዳታለህ። ልጅህን አንተ ከውስጥ ድብቅ አድርገህ ሰውን አውጥታ ቤተሰቦቿን ሁሉ ስትሳደብ አንቺ በልቃጣ ደግሞ ከሷ ላይ ልባታል። አንቺ በልቃጣ ይሄ ማህበረሰብ ዛሬ ቂጥሽን አሳይ ቀንተውብሽ ነው ምናምን የሚል ሰው እናትና አባትሽን ስትሳደብ እናትና አባትሽ ምንም ቢበድሉሽ ምንም ጥፋት ቢሰሩ ምንም ባለጌ ቢሆኑ ከእናትና ከአባቶችሽ በላይ ይሄ ህዝብ ሊያድንሽ አይችልም። መድኃኒዓለምን ነው የምልሽ። እኔ አባቴ ሰው አይሳሳትም አልታለም። አባቶቻችሁ አይሳሳትም አልታለም። እናቶቻችሁ አይሳሳትም አልታለም። በቀን 6 ነው የሚሳሳቱ። በማይሆን ነገር ነው የሚጠልዟችሁ። ግን አውጥታችሁ ለአደባባይ አታስቱ። ምንም ቢሆን እናትና አባቶቻችሁ ከነስተታችሁ ብትወድቁ የሆነ ነገር ብትሆኑ እንኳን ይይዟችኋል። ይሄ ማህበረሰብ ማንም አይሰማችሁም። ማንም አይሰማችሁም። እኔ አሁን አባቴን ዛሬ ባማ ማለት ነው ወጥቼ ለአሜተኛ ለተሳዳቢ ነው አሳልፌ የሚሰጠው። ዛሬ አይዞሽ ሊሉኝ ይችላል። ነገ ግን አባቷን ያዋረደች ብሎ ስም ይወጣ ከቤት ይከተል ጎረቤት ነው። የቤተሰቦቻችሁ ነገር ከነስተታችሁ ከነብልግናችሁ ገበናቸውን ሸፍኑላቸው። ብትችሉ ራቋቸው። ከነ መጥፎነታችሁ ከሆነባቸው ራቋቸው። 7 ክንድ ራቋቸው። አውጥታችሁ ግን አስጥታችሁ አትስጧቸው። ግን ብራስ እኔ ቂጧ አሻሮነት እኔ ለራሴ የራሴን ቂጥ ራሱ የማየው በስንት መከራ ነው መስታወት ላይ ካልተለጠፍኩ በስተቀር። የኛ ያበሻ ቂጣችን ጥቁር ነው እንደሚያምር ቂጥ እንዲህ ብርቅ እንደሚል ቂጥ አውጥታ ቂጧን እዛ ሙኒጣዋን ታሳያለች። ሙኒጣ መቅደስ እንኳን ሄድሽባት። እኔማ ብገባ ኖሮ ያው ገብቼ ስለማላቅ ማቲ ቤት ለዚህ መጣች እንዳይለኝ ብዬ ነው እንጂ ገብቼ ወገባ ገዷን ባልኳት ነው። እኛም እኮ ጨፍረን እኛም እኮ ትወርክ አድርገናል። ባጭር ግን ቂንጥሬን አላሳየውም።
28 ዓመት አንድ ሰው እኔን ቂንጥራ አውጥቶ አይታችሁ ታውቃለህ? አንድ ሰው አይቶ ታያውቅም። እንዴ በቃ ውል ትላለች። ኧረ ስሟን ደግሞ አትጻፉብኝ። ሄደው ደግሞ የማህበረሰብ ሄደው ያታል። ተዋት በእግዚአብሔር። እኔስ ደከመኝ ከዚሁ ማርያምን ድክም ምን ያለኝ እግዚአብሔር ገብቼ በተናገርኳት ቂጥ ያለ ፓንት አይንቀሳቀስም ትላለች። እንዴ ኧረ ቃሉን በጥሬው ጠራሽ እባክሽ ተይኝ። ሜሪ አርምዴ ራሱ ሽንኩርትና ቃሪያ የመሰለ ምንድን ያለች እምሳለሽ ለምን ድርቆሽ ትበያለሽ ብላ ዘፍናበታለች። እንኳን እኔ ብናገር ነው የምን እስኪ ሜምበሩ ነው ቴንኪው እና ናታሊ ነው ደግሞ ስሟ ናታሊ እኮ ናቱ ነው ምናምን ነው ስሟ ናታሊ አይደለም እኮ ብራውን ሹገርዬ ናታሊ እኮ አይደለም ስሟ ናቱ ነው ምናምን መሰለኝ ስሟ ናታሊ አይደለም ናቱ ነው ምናምን እኔ ቤት እንዳትመጣ አንቺ እኔን አታውቂኝም ሳርቤ ነው የምጠርሽ እንዳትመጪ እኔ ቤት ነገ ተይልሽ ልንገርሽ እዚህ ውስጥ ካለሽበት ልንገርሽ ጨፍሪ ተንበላጠጭ እኔ ነፃ ሰው ነኝ እጨፍራለሁ እንበላጠጣለሁ አፌ አልሰበስብም ምናምን ግን ነገ የሚጸጽትሽን ነገር አታርጊ ዳቦሽ የራስሽ ነው ዳቦሽ ወደፊት የምታኘው ባልሽ ነው ሁሉም ያየው ነገር ይረክሳል ማርያምን ነው ይረክሳል አሁን እኔ የቤታን ጡት ቢያዩት ደስ ይላቸዋል ግልብጥ ብሎ ቢያዩት አያገኙትም እንጂ ቢያዩት ደስ ይላቸዋል ቂጤ ውስጡ ቀዳዳ ቢያዩት ደስ ይላቸዋል ውዴ ልንገርሽ ካለሽ እዚህ ልንገርሽ ደስ ይላቸዋል ቢያዩት ነው የምልሽ ይወዱታል አያገኙትም እንጂ የማይገኝ ነገር አጓጊ እንጂ ዝም ብለሽ ማዲካፈሽ ሁሉም ወይ ሄደ እንጂ ዝም ብለሽ ማካነፈሽ ቂጤ ሰው ሁሉ ያየዋል ሰው ሁሉ ያውቃል ወይ ጥቁር ቂጥ ወይ ዳቦ አንድ ይቆን ወይ ሰፊ ነው ጠባ እንደምን እንደዛ ይልሻል እና ላየሁትኝ ዳቦሽ መታየት ያለበት ለምትተኝለት ለምትቀደምለት ለምታፈቅሪ ሰው እንጂ ለአደባባይ ሰው ቂጥሽን ግን አወዛውጂ ኢትዮጵያ ውስጥ እኮ ወላይተኛ ጭፈራ አለ ደቡብኛ ቂጥ ማወዛውዝ እኮ ጭፈራ በባህላችን አለ በውጭ አለ ችግር የለውም እኛ ተወርክ እናርጋለን እንጨፍራለን ዳቦሽን ግን አታሳይ ማርያምን እኮ ለሷ ነው እኮ መቤቴ እኔ ስድብ ያስጠላ ጆሮ ይውላችሁ እንኳን ዛሬ አይደለም በፊት የተሳደባችሁ ስድብ አሁን ይቀመጣል አይጠፋም እኔ አሁን በፊት ተሳዳቢ አይደለም እንግዲህ የልጅ ልጅ ስድብ ነው ያለ ብልግና ነው ያለ ለቂ አይጠፋም ደግሞ ቂጥ እግዚአብሔር ጋይስ ማርያምን እኔ ለራሷ ነው እኔ አሁን ምንም የሚያስቀናኝ ነገር የለም ከሷ የተሻለ ቪው ከሷ የተሻለ ፎሎ ከሷ የተሻለ የሰው ሞዴል ከሷ የተሻለ ጭፈራ እችላለሁ ያለ ቂንጥሬን ሳላሳይ በልብስ ጥጥቅ ባለ ልብስ እንደዚህ መጨፈር ይችላል ያ አይደለም ግን ለራሷ ነው ነገ ታዝንበታለች ገብርኤል ለራሷ ነው ኪዳነ ምሕረት እኔ ምንም ቀንተሽ እንዳትሉኝ ደግሞ እናንተ ትላላችሁ እኮ አይገልጸው እሺ እንዳትሉ እንደዛ ማርያምን እኔ ለራሷ ነው እንጂ እኔ መጥቷ ነው ተፈለገች ምን አገባኝ ምን ሆኖ ነው እንትና ቂጥ ምናምን ስለደነገጠ እንደ ኤርሚ ምን ሆኖ ነው ጋይስ ሂዱ እንዳንልም ቤታ ጻፉለት ሂዱ ጻፉለት አዎ ቀንቼ ነው ውዴ በጣም ነው የቀናውባት በጣም ቀናው እና ተቀጨቀኝ ከናንተ ጋር ቀናውባት ውዴ በጣም ነው የቀናውባት ብታይ እንዴት እሷ ያለ ፓንት ቂጧን እያሳየች ዳቦዋን እያሳየች ስትጨፍር የኔስ ለምን ዳቦ አልታየም ብዬ ቀንት ነው ያልኩት ዳቦዬን እንዴት አላየልኝም ህዝቡ ብዬ ብታይ በጣም ነው የቀናሁት ቂጧን ገልብጣ ስትጨፍር 1400 ሰው ነው ያያት እኔ ዝም ብዬ ለቀልድ እንኳን ማውራ 4000 ሰው ነው የሚያይበት ቂጤን ደግሞ ገልብጬ ባይ 100000 ሰው ይገባል እናንተማ ሴተኛ ዳሪ ናችሁ እኮ ትወዳላችሁ እንደዚህ አይነት ነገር የኛ ወንዶችማ ሲወዱ ያገባው ልጅም ያለ ወለደው በቃ ደስ ይላችኋል በአይናችሁ እኮ የምትረኩና የምትጨርሱ ሰዎች ናችሁ እኮ አሁን እዚህ ኮሜንት ላይ የምታለቅሱት እኮ ለምን አላየንም ብላችሁ እናንተ ጉድጓድ ቆፍሮ ነበር ይሄ ብይ የሚጫወቱበትን ጉድጓድ ቆፍሮ ነበር እዛ ማስደከል ጋይስ እኔ እዚህ ነኝ ያለሁት እሺ ላይቭ ላይ ነኝ ላይቭ ላይ ከገባው አልወጣም ከወጣው ስለማልመለስ ለፍራግመንት ነው የገባሁት እሺ ውዶቼ ነኝ አንዴ ጆን ዳንኤል አልዳለት እና ይሳ ጆ እየተጫወተ ነው ኦኬ ካላችሁ ሲጨርስ ላኩልኝ በቃ ካላችሁ ሲጨርሱ ላክልኝ ማሻአላ ባይ እሺ ቤታ ሜምበር የሚልብኝ እሺ ውዶቼ ቴንኪው ግን ዛሬ ጎበዝ ማርያምን ሜምበር አድርጋችሁልኝ እግዚአብሔር ይስጣችሁ ገብርኤልን ቴንኪው አስታውሳችሁ እናንተ ባለፈው የዛች ቅድስት ብዬ ያወራሁት ነገር ሰውየው ባለትዳር ነው እንዴ ነገ ደግሞ ነገር ወደ እኔ እንዳይመጣ ሰውየው ባለትዳር ነው እንዴ ልጆች አሉት እንዴ ተቀድጄ ልጅ ይኖረው ችግር የለው ከሚስቱ ተፋቷል ያደገች ልጅ እንዴት ከኔ ጋር ሀጥር ጥግ የተበደች ያደገች ልጅ እንዴት ከኔ ጋር ስንት ሊቃላ ፈልፍላ አስወርዳለች እቺ ልጅ በህግ መጠየቅ ካለብሽ ሁላንተ ተው በህግ መጠየቅ አለባት ዲቃላ ፈልፍለሻል ዲቃላ ፈልፍለሽ እኮ ስንት ዲቃላ እንዳለሽ ነው እኮ አይታወቅም አንድ እኮ የተባለ ሁለት እንዳለሽ በትግ አስረግጬ ነው ያለው ሁለት ዲቃላ እንዳለሽ ያስወርሽ እሷን ያልበዳት የሚያስፈርገኝ ነው እኮ ነው ብላችሁ ሀጥር ጥግ ያደገች ልጅ